ይህ አሁን የምነግራችሁ ታሪክ እኔ ራሴ በቅርብ የማውቀው እጅግ አሳዛኝ ታሪክ ነው። በተለይ በውጭው ዓለም የምትኖሩ ወላጆች ልጆቻችንን ይጠቅማል ብለን የምናደርገው ነገር ነው በሙሉ ልጆቻችንን ይጠቅማል ማለት እንዳልሆነ ማሳያ ነው። ብዙ ዝርዝር ነገር ሳላበዛ በቀጥታ ወደ ታሪኩ ልውሰዳችሁ። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት። በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ታሪካችን የሚጀምረው ከለንደን ነው። ወቅቱ ክረምታማ ነበርና በጭጋግ የተሸፈነ ጊዜ ነበረ። ለብዙዎች ለንደን የህልም ሀገር ነች። ለናሆም ግን የጥፋት መጀመሪያ ነበረች። የዛን ቀን ምሽት ናሆም ክፍሉ ተቀምጧል። የ17 ዓመት ወጣት ነው። ነገር ግን ናሆም ብዙዎቹ የአበሻ ወላጆች እንዲኖሩት የሚፈልጉት አይነት የ17 ዓመት ልጅ ሊሆን አልቻለም። ለቤተሰቦቹ ያጨሳል። በጣም አስፈሪና አደገኛ ሱስ ውስጥ እየገባ ያለበት እድሜ ነበር። እናም የዛን ቀን ምሽት እናቱ አስቴር ከባለቤቷ ጋር የተማከሩበትን አንድ ሀሳብ ልትነግረው ክፍሉ መጣች። በሩን አንኳኳች። ናሆሜ አንዴ ልግባ አለችው። እንደ ማንኛውም የቲኔጀር ላይ እንዳሉ ከ14 እስከ 17 ናሆም በቁጣ ምን ፈልገሽ ነው? በሩን ሳይከፍትላት ዛሬ የምትመክሪ ነው እንደተለመደው? እንደዛ እያለ በሩን ከፈተላት። የናሆም እናት ወይዘሮ አስቴር ወደ ክፍሉ ገቡ። ሁሌም ባዩት ቁጥር ልባቸው ይደማል። ወይዘሮ አስቴር ናሆምን ያሳደጉት ከናሆም የእንጀራ አባት ጋር ሆኖ ነው። ወላጅ አባት አይደሉም፣ የናሆም አባት የጠቀስኳቸው። ከዛ በተጨማሪ ወይዘሮ አስቴር ከአዲሱ ባለቤታቸው ወይም ከናሆም አባት በኋላ ካገቡት ባለቤታቸው ሌሎች ልጆችን ወልደዋል። እናም የናሆም ነገር ብዙ ጊዜ በጣም ይከነክናቸዋል። በነገራችን ላይ እዚህ ጋር የምጠቅሳቸው ባለ ታሪኮች ለፕራይቬሲያቸው ሲባል ስማቸው ተቀይሯል። ናሆም አይኑ ቀልቷል፣ ሰውነቱ ከስቷል። በሩን ከከፈተላቸው በኋላ አሁንም በዛ በእናትነት ፍቅር ነው የሚያናገሩት። አይደለም የኔ ጌታ፣ ልመክር ሳይሆን አንድ የመስራች ልነግርህ ነው። አባትህና እኔ ተመካክረን ለ2 ሳምንት ኢትዮጵያ ሄደን ዘመድ ጠይቀን እንድንመጣ ወስነናል። በዚሁ አጋጣሚ አንተ ኢትዮጵያ ስትሄድ እዚህ አንድ ቦታ ብቻ ብዙ ጓደኞች በሌሉበት ሁኔታ ውስጥ ያለብህን ይህንን ጭንቀትህንም ትረሳዋለህ። ምናልባትም ከዚህ ሱስ የምትወጣበት አዲስ ምዕራፍ የሚከፈትበት አጋጣሚ ይፈጥርልሃል። 2 ሳምንት ጥሩ ጊዜ አሳልፈን እንመጣለን ትለዋለች። ናሆም ደስተኛ አይደለም። ነገር ግን እናቱ ናሆምን የምታጠምድበት ሌላ ሀሳብ አቀረበች። አያቶችን አይተህ ጥሩ ጊዜ አሳልፈ ስንመለስ ያቺ ያኔ የጠየከኝን የምትወዳትን መኪና እገዛልሃለሁ አለችው። ናሆም ቀና አለና መኪና አላት። ጉጉት በውስጡ ይታያል። እናቱ ግን ውስጡን የተቃጠሉ ነበር። ይህ ጉዞ የሽርሽር ሳይሆን የክህደት ጉዞ እንደሆነ የሚያውቁት እሳቸውና የእንጀራ አባትየው ብቻ ናቸው። እናም በዛ ስምምነት መሰረት ናሆም ስመለስ መኪና ይገዛልኛል ብሎ በማሰቡ ጉዟቸውን ወደ ኢትዮጵያ ጀመሩ። በሄዝሮ አውሮፕላን ማረፊያ ናሆምን በደስታ አለ አይደለ እሱ ኢትዮጵያ ምን እንደምትመስል ጉዳዩ አይደለም። ለ2 ሳምንት ቢሄቭ ማድረግ አለብኝ፣ ስመጣ መኪና ይገዛልኛል። ሂ 17 በ17 ዓመት ለንደን ውስጥ የመኪና ባለቤት መሆን በጣም ከባድ ነገር ነው። ስለዚህ እንዴት አድርጎ ህይወቱን እንደሚያሳምርለት እያሰበ ጉዟቸውን ወደ ኢትዮጵያ ያደረጉ። እናቱ የናሆምን ፓስፖርት ቦርሳቸው ውስጥ አጥብቀው ይዘውታል። ያ ፓስፖርት ለናሆም የመመለሻ ትኬቱ ሳይሆን የነፃነቱ ማብቂያ መሆኑን አላወቅም። እማ ፓስፖርቱን ስጭኝ እስኪ እኔ ልያዘው አላት። አይ አይሆንም አለች ደንግጣ። ሊጠፋብህ ይችላል፣ እንደ ልማድ የሆነ ቦታ ጥለኸው ደግሞ ብንቸገርስ እኔ ጋር ይሆንልህ አለችው። እናም አውሮፕላኑ የለንደንን ሰማይ ጥሎ ወደ አፍሪካ ቀና። ናሆም መስኮቱን ተደግፎ እንቅልፉን ለጥጦ ወደ ኢትዮጵያ ጉዞውን ቀጠለ። ያው እንደ ማንኛውም ቲኔጀር በህልሙ ምናልባት ያቺ ያለማትን እናቱ ገዛልሃል ያለችው መኪና ሲነዳ እያለመ ይሆናል። እናትየው ግን እንቅልፍ አልወሰዳቸው። ጎንበስ ብሎ የተኛው ልጃቸውን ግንባር ነው ሳሙት። እንባቸውን ግን ግንባሩ ላይ ይወርድ ነበር። ይቅር በለኝ ልጄ ብለው በውስጣቸው ለራሳቸው ተናገሩ። ይመስለኛል ሊነጋጋ 11 ሰዓት አካባቢ የሰማዩ ጉዞ ተጠናቆ ቦሌ አውሮፕላን ማረፊያ ደረሱ። ጠዋት አዲስ አበባው ሊብርድ ነው። እዛ የተቀበላቸው የእናትየው ወንድም ጋሽ በቀለ መኪናቸውን ይዘው ሁሉንም እየጠበቁ ነበር። እንኳን ደህና መጣችሁ ናሆም፣ እንዴት አደክ ምና የተለመደ ያጎት ነገር አለ አይደለ? በቃ ምንም እንዳልተፈጠረ የዚህ ፕላን አካል ነበር አጎትየው። ናሆም አዲስ አበባ መጥቶ ባየው ነገር ደስተኛ እንደነበረ ይናገራሉ ቤተሰቦቹ። እንዴ አዲስ አበባ እንደዚህ ነች እንዴ? አጎቴ በጣም ነው ደስ የምትለው አዲስ አበባ።
ከለንደን ግርግር የአዲስ አበባ ግርግር ይሻላል፣ ቀለል ያለ ነው ለሱ። ናሆም ገና አዲስ አበባን እየወደዳት ነው። ነገር ግን ይህ አዲስ አበባ አፈር ለሱ መኖሪያ ሳይሆን እስር ቤት እንደሚሆንበት አላወቅም። እናም ወደ አጎትየው ወደ ጋሽ በቀለ ቤት አመሩ። ቀኑን ሙሉ በደስታ አሳለፉ። ምሽት ላይ ትልቅ ግብዣ ተደረገ። የሳቅ፣ የጭብጨባ፣ የሰዎች ወሬ ማንኛውም ዲያስፖራ ሲመጣ ጎረቤት ዘመድ አዝማድ ተሰብስቦ እንደሚያደርገው። እናም እናቱ እንግዲህ ናሆሜ አለችው፣ ዛሬ በደንብ ረፍ። እኔና አባት ነገ ጠዋት የቪዛ ጉዳይ ለማስፈጸም በጠዋት እንወጣለን። ወደ ኢሚግሬሽን የምንሄድበት ጉዳይ አለን። ስንመለስ አዲስ አበባን ከጫፍ እስከ ጫፍ እናስጎበኛለን አለችው። እሺማ እወድሻለሁ። ደካክሟል ናሆም ከግብዣው ከግርግሩ ከምኑ ከዚህ ከተደራረበው በጣም ድካም ነበረበትና ከዛ በኋላ ወደ መኝታ ሄደ። ነገር ግን ያቺ ምሽት ናሆም እናቱን የሚያይባት የመጨረሻ ምሽት እንደሆነች አላወቅም። ሌሊት 9 ሰዓት ቤቱ በሙሉ በጨለማ በተዋጠበት ወይዘሮ አስቴር ከባለቤታቸው ጋር በዝግታ ወደ ናሆም አልጋ ተጠጉ። ተኝቷል። ልባቸው የመታ ሻንጣቸውን ይዘው ቀስ ብለው ከቤት ወጡ። ግቢ ውስጥ የጋሽ በቀለ መኪና ሞተሩ ተነስቶ ይጠብቃቸው ነበር። አጎትየው እህት አለም አለ፣ እርግጠኛ ነሽ እዚህ ጥላችሁት ልትሄዱ ነው? ወይዘሮ አስቴር እያለቀሱ አሁን በቀለ፣ እዛ ተጨማሪ 1 ዓመት ከቆየ ልጄ ይሞታል። እዚህ ግን ታርሞ ሰው ይሆናል። ፓስፖርቱም ይኸውና እንዳትሰጠው። እኛ በሌላ በረድን አውሮፕላናችን ተሳፍረን ወደ መጣንበት እንመለሳለን። ይህንን ተነጋገሩ። የወይዘሮ አስቴር ትልቁ ሀሳብ የነበረው ናሆም የፋይናንስ እጥረትም ስለሚያጋጥመው ኢትዮጵያ በሚኖር ሰዓት ገንዘብ የሚሰጠው ሰው አያገኝም። 2 አጎት ቢቆጣጠረው፣ ቢደበድበው፣ ቢቆጣው እንደ አውሮፓ ፖሊስ ጠራለሁ ብሎ ማስፈራራት የለም። ከሁሉም በላይ ደግሞ በዚህ ሱስ ውስጥ ተደፍቆ አንድ ወንጀል ቢሰራ ለዘላለም ወደማይመለስበት እስር ቤት ከሚገባ በሕጉም በምኑም ላላ ያለበት ኢትዮጵያ ሆኖ ያንን የወጣትነት እድሜው እስኪለቀው ድረስ አላደላ አንድ ገብቶበታልና እንዴትም ብሎ ተስተካክሎ ይመለሳል የሚል ነው። በነገራችን ላይ ይህ የጥቂቶች ታሪክ አይደለም። በብዙ ቤተሰቦች ላይ እንደዚህ አይነት ድርጊት ሲፈጸም ከዚህ በፊት ኢትዮጵያ እያለሁ አይቻለሁ። እናም የዛን ቀን ጠዋት ናሆም ከእንቅልፉ ሲነሳ የሚያገኘው እናቱን ሳይሆን ክደትን ነው። የዛን ቀን ጠዋት ሌሊት 9 ሰዓት ወይዘሮ አስቴርና ባለቤታቸው ከተሳፈሩ በኋላ ነጋ። በአዲስ አበባ ሰማይ ላይ ፀሐይ ብቅ ማለት ስትጀምር ናሆም በአጎቱ ቤት ካለው ምቹ አልጋ ላይ አይኖቹን ገለጠ። ያው ከረጅም ጊዜ በኋላ ብዙ ጊዜ ያለመዳችሁት ቤት ስትነቁ እንደምትሆኑት ሁላ አይኖቹን ሲገልጥ የት እንዳለ ለሰከንድ ያህል ግራ መጋባት ነበረበት። የለንደን ብርድ የለም፣ ይልቁንም የኢትዮጵያ ሞቃታማ የጠዋት ፀሐይ በመስኮት በኩል ፊቱን ትደባብሰዋለች አዲስ አበባ ፀሐይ። እናም ናሆም በሚቀጥለው ክፍል እናቱ ያለች መስሎት እናቱን ይጣራል። ተነሳሽ ወይ እያለ እናቱን ይጣራታል። መልስ የለም። ቤቱ ጭር ብሏል። ናሆም ከአልጋው ወርዶ ወደ እናቱ ክፍል አመራ። በሩ ክፍት ነው። አልጋው ተነጥፏል። ሻንጣዎቻቸው ግን የሉ። ናሆም ልቡ መምታት ጀመረ። እንዳሉት የቪዛ ጉዳዩን ሊያስፈጽሙ ከቤት ወጥቶ ይሆናል ብሎ ራሱን ለማሳመንና ለማረጋጋት ሞከረ። ነገር ግን ጠረጴዛ ላይ የተቀመጠች አንዲት ነጭ ወረቀት ቀልቡን ሳበችው። ሲያየው የሚያውቀው የእናቱ የእጅ ጽሑፍ ነው። ናሆሜ ልጄ፣ ይህንን ስታነብ እኛ አየር ላይ ነን። ልንተውህ አልፈለግንም። ነገር ግን ባህሪህና ሱስህ እኛን ገደለን። እዚህ ሀገር ካለህ ለንደን ማለት ነው፣ አንድ ቀን ትሞታለህ። ኢትዮጵያ ከሆንክ ግን ዘመዶችህ ጋር ሆነህ እንድትታረም እንፈልጋለን። ስትለወጥ መተን እንወስድሃለን። ናሆም ማመን አልቻለም። በፍጹም አይሆንም እያለ መጮህ ጀመረ። ይሄ ቀልድ ነው እያለ ድጋሚ ባለማመን ክፍሉን በሙሉ እየዞረ የእናቱን ስም እየጠራ እናቱን መፈለግ ጀመረ። እናም ወደ ሻንጣ ሮጠ። ፓስፖርቱን ፍለጋ ልብሶቹን መበታተን ጀመረ። እንደ ብድን ያደረገው ናሆም የትም ሊያገኘው ግን አልቻለም። እናም ያ ድንጋጤው ወደ ንዴት መቀየር ጀመረ። ወደ ሳሎን እየሮጠ ሄደ። አጎቱ ጋሽ በቀለ ደጅ በረንዳ ላይ ቁጭ ብለዋል። በጩኸት ጋሼ ፓስፖርቴ የት አለ? እናቴ የት ነው ሄደችው? ምንድን የተፈጠረው? ማወቅ ፈልጋለሁ። አፋጠጣቸው አጎቱ። ጋሽ በቀለ ጠንከር ባለ ድምፅ ተቀመጥ ናሆም፣ እናትና አባትህ የሄዱት ላንተ ብለው ነው። እዚህ መቆየትህ ግድ ነው። ፓስፖርትህ እኔ ጋር ነው። ይህን አልዋሽም። የምሰጥህ ግን ሰው ስትሆን ብቻ ነው። ናሆም እየተንቀጠቀጠ ሰው ስሆን እኔ ታጋች ነኝ እንዴ? ስጠኝ ፓስፖርቴን አጎቴ፣ አሁኑኑ ፓስፖርቴን ስጠኝ። በተወሰነ ናሆም አጎቱን ለመጣላት፣ ለመገፋፋት፣ ለመታገል ሞከረ። አጎቱም ቆፍጠን ብለው ይህ ለንደን አይደለም ናሆም፣ እዚህ ቤቱን የምመራው የማስተዳድረው ነኝ። እኔ ያልኩት ብቻ ይሆናል። እኔ ባልኩ መሰረት ትኖራለህ። አሁን ሂድና ክፍልህ ግባ። ሌላ መጋጋል ውስጥ ሳትገባ ይሉታል። ካልሆነ ግን የታወቀ ነው
ወደ ሀበሻ አጎትነት እቀየርብሃለሁ ነው። ናሆም በዚያ ቅጽበት አጎቱን በጠላትነት አያቸው። ወደ ክፍሉ ተመልሶ በሩን በኃይል ዘጋው። ስልኩን አወጣ። ወደ ለንደን መደወል ፈለገ። ነገር ግን ሲም ካርዱ የለም፣ ዋይፋዩም ተቀይሯል። ዓለም በፊቱ የተደፋችበት የተገለበጠችበት ነው። በቃ ይሄ በደንብ የታቀደበት ነው። ናሆም በፓስፖርት ብቻ ሳይሆን ከዓለምም እንዳይገናኝ ጭምር ነው የተቆለፈበት። በዚህ ሁኔታ 3 ቀናት አለፉ። ናሆም ምግብ አይበላም፣ ከክፍሉም አይወጣም። የአዲስ አበባ ኑሮ እንደ እስር ቤት ነበር የሆነበት። በዛ ላይ ለንደን እያለ የለመዳቸው ሱሶች በአንዴ ሲያቋርጣቸው ወደ በሽታ ነው የሚቀየሩት። ሰውነቱን ያንቀጠቀጡት ነበር፣ እንደ እብድ ያደርጉት ነበር። ይሄ ዊዝድሮዋል የምንለው አለ። በጣም ከባድ ነው። እናም ጭንቅላት ውስጥ የሚሰማው በዚህ ሁሉ መጨናነቅ ውስጥ አንድ ድምፅ ብቻ ነበር፣ አምልጥ 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 የሚል። አራተኛ ቀን ሊሆን ሌሊት 6 ሰዓት ላይ ናሆም ቆርጦ ተነሳ። በክፍሉ በኩል ያለውን መስኮት ከፈተ። በመስኮት ዘሎ ወጣ። ቀስ ብሎ የግቢውን አጥር ከውስጥ ከፈተው። ወዴት እንደሚሄድ አያውቅም። ነገር ግን አእምሮ የሚነግረው ከዛ ቤት መውጣትን ማምለጥን ብቻ ነበር። ንዴት አለ፣ በድንገት የተቋረጠበት የሱስ ነገር አለ፣ ዊዝድሮዋል የምንለው። አእምሮ በትክክል እያሰብ አልነበር። ብቻ ፍላጎቱ ከዛ ቤት መውጣት ነበር። ከእስር ቤት እንደማምለጥ ነው ለሱ። እናም ናሆም በዛ ሌሊት በጨለማው የአዲስ አበባን የቦሌ ጎዳናዎች ላይ መሮጥ ጀመረ። በዛ ሌሊት ወደ ቤት ያልገቡ የሰፈር ወጣቶች እያዩት ነበር። አለባበሱና ሁኔታው፣ ግራ መጋባቱ፣ ሁሉ ነገሩ አዲስ እንደሆነ ወይም ለአካባቢው ለባህሉ አዲስ እንደሆነ ያስታውቅበት ነበር። እናም እዛ ጎዳና አካባቢ ካሉት ልጆች ለዚህ ስክሪፕት ስንል ስሙን ጆከር ብለን ቀይረነዋል። ጆከር የሚባሉ ያየዋል። ኦ የት ነው ሩጫ? ወዴት ነው የምትሄደው? እዚህ ሰፈር የመጣ አዲስ ልጅ እንደሆንክ እናውቃለን፣ የለንደኑ ቸኮሌት ይለዋል። ናሆም ቆም አለ። ፊት ለፊቱ 3 የተለያዩ ወጣቶች ቆመዋል። መሪው ጆከር ይባላል። የነዛ ወጣቶች አይኖቹ በሙሉ ተንኮልን የተሞሉ ናቸው። ናሆም በድንጋጤ በመንተባተብ እባካችሁ አውሮፕላን ማረፊያ ወዴት ነው? መሄድ አለብኝ። ጆከር እየሳቀበት አየር ማረፊያ በዚህ ሰዓት? አንተ ልጅ ክንፍ የለህም እንዴ? ና ጀባን በልህና እንመካከር፣ ክንፍ ምናምን እናሰፋልሻለን ብለው ይሳለቁበታል። እናም ጆከር ራሱ ከጠቀለላቸው ሲጋሮች መካከል አንዱን ይሰጠዋል ለናሆም። ናሆም ሰውነቱ የተጠንቀጠቀጠ ነበር። ሱሱ አሸንፎታል። ምንም ሳያመነታ ያንን ሲጋራ ሀፈፍ አድርጎን የተቀበለው። አይዞኛ ዘመድ ነን፣ ቤተሰብህ ጥለው ከሄዱ አይዞኛ አለንልህ። ናሆም ከጆከር ጋር ሲቀመጥ እናቱ ይታረማል ብሎ ያሰቡት ልጅ ይበልጥ ወደ ጥልቁ ገደል እየገባ መሆኑን አላወቁም ነበር። እናም አጎቱ ጠዋት ላይ ሲነቁ የናሆምን ክፍል ባዶ ሆኖ አገኙት። እናም ጋሽ በቀለ በጣም ይደነግጣሉ። በዛ ሌሊት ናሆም የት ገባ? አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት 4ኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። አዲስ አበባ ለናሆም መጀመሪያ ላይ እንግዳ ነበረች። አሁን ግን መደበቂያ ሆናለች። ከለንደን ድረስ ቤተሰቦቹ አንከልክለው አምጥተው እንዲጥሉት ያስገድዳቸው ያ ሱስ ዛሬ ላይ ናሆምን አሸንፎታል፣ መደበቂያ ሆኖታል። ወደ አጎቱ ቤት ቢመለስ ከዚህ ሱስ እንደሚያርቁት ስለሚያውቅ በተቻለው መጠን ከዛ መሸሽና መራቅን ነው የሚፈልገው። በዚህ ሁኔታ ናሆም ካጎቱ ቤት ከጠፋ 2 ሳምንታት ተቆጠሩ። የለንደን ኑሮው እንደ ተረት እየራቀው መጣ። አሁን ላይ ናሆም የሚኖረው ጆከርና ጓደኞቹ ባዘጋጁት አንድ ሰፈር ውስጥ የሚገኝ አባንደንድ የሆነ ወይም ባለቤት የሌለው በጅምር የቀሩ ህንፃዎች አሉ አይደለ? እንደዛ አይነት ቤት ውስጥ ሸራ ወጥረው ነው ዙሪያቸው። እና ጆከር አንዳንዴ እንዴት ነው ቸኮሌት ይለዋል። የሀገሬ ኑሮ ተመቸህ ይለዋል። በዚህ እኮ እንደ ለንደን በለንደን ፖሊስ አትታጠርም፣ ነፃነት አለ እዚህ ይለዋል። ናሆም ድምፁ ተቀይሯል፣ ጎርንኗል። ግን ሁሌም ይለዋል ነፃነት አለ ግን ይርበኛል ጆከር ይለዋል። ብዙ ጊዜ ምግብ ሳይበላ 2-3 ቀን ያልፋሉ። አየህ ናሆም ይለዋል ጆከር፣ እዚህ ሀገር ቁጭ ብሎ የሚበሉት ሳይሆን ሮጦ የሚበሉበት አጋጣሚ ነው እዚህ ሀገር ያለው። ያው እንደነገርከኝ እናትህ ፓስፖርትህን ነጥቃ ጥላ ሄዳለች። አሁን አንተ ለሷ ሞተሃል። ታዲያ ለምን ታለቅሳለህ? አሁን ራስህን መርዳት አለብህ ይለዋል። እናም ጆከር ናሆምን ቀስ በቀስ እየመረዘው መጣ። በለንደን የነበረው ሶፍት የሆነ ሱስ አሁን ወደ ሃርድ ሱስ ተቀይሯል።
ናሆም የጆከርን ትዕዛዝ ካልፈጸመ የሚፈልገውን ነገር አያገኝም። እናም አንድ ቀን ጠዋት ጆከር ናሆምን ከእንቅልፍ ይቀሰቅሰዋል። ተነስ፣ ዛሬ ትልቅ ስራ አለብን ይለዋል። ቦሌ አካባቢ የሚገኙ ካፌዎች ውስጥ የውጭ ሀገር ቱሪስቶች ይበዛሉ። አንተ እንግሊዝኛ ትችላለህ፣ ልክ እንደነሱ ነው የምትመስለው። ድንገት ገብተህ ኮምፒውተራቸውን ይዘህ ወይም ደግሞ ስልካቸውን ካስቀመጡበት ቴብል ላይ ይዘህ ትወጣለህ። ያው ማንም አያጠረጥርህም፣ እንደ አስቦራ ነው የምትመስለው ይለዋል። እንዴ ቢይዙኝስ ይላል ናሆም። አይዙህማ፣ በቃ እኔ ከውጭ እጠብቅሃለሁ። ይህንን ስራ ካልሰራህ ግን ዛሬ እዚህ ቤት አታድርም። ቀደም ሲል እንደነገርኳችሁ ናሆም እነ ጆከርን ያገኛቸው ከቤት ወጥቶ ገና በመሸሽ ላይ እያለ ነው። ከሰፈር ርቆ እንኳን አካባቢውን ሀገሩን ሳያውቅ ነው። ካጎቱ ቤት ቀጥሎ ኢትዮጵያ ሁለተኛ ቤቱ የነ ጆከር ቤት ነው። ከዛ ከተባረረ ዓለም ተመልሳ ነው ጨለማ የምትሆንበት። ስለዚህ የጆከርን ፍላጎት መፈጸም አለበት። እናም ተገደደ። ናሆም ራሱን በመስታወት አየው። ፊቱ ተለዋውጧል። ያ ያማረው የለንደን ልጅ የለም፣ ቆሽሿል። አይኖቹ ውስጥ ተስፋ መቁረጥ ይታያል። እናም የዛን ቀን ናሆም ወደ አንድ ዘመናዊ የምንለው ቦሌ ውስጥ ካሉ ካፌዎች መሀል ወደ አንዱ ይገባል። በፍርሃት ልቡ እንደ ከበሮ ነበር የሚመታው። በሩ ላይ የነበረው ጥበቃ ናሆምን በአይኑ ተከተለው። ናሆም በእንግሊዝኛ አንድ ጓደኛውን እየፈለግኩ ነው አለው። ጥበቃውም የናሆምን የእንግሊዝኛ አክሰንት ወይም አነጋገሩን ሲሰማ የሆነ ተላላኪ መስሎት ነበረ። እናም ተወው እንዲገባ አደረገው። ናሆም በውስጡ እናቱን ይወቅስ ነበር። አንቺ ይህንን ባታድርጊ ኖሮ እዚህ አልገኝም ነበር እያለ፣ እናም ይህ የአንቺ ስጦታ ነው እያለ እናቱን ይወቅስ ነበር። እናም በአይኑ የሚሰረቅ ነገር እየፈለገ እያለ አንዲት ሴት ጠረጴዛ ላይ ስልኳን አስቀምጣ ቡና ለማዘዝ ይሄ ሰልፍ ሰርቭ የሚባሉ አይነት ካፌዎች አሉ፣ ወደዛ ስትሄድ ተመለከተ። እናም ስልኩን አንስቶ በካፖርት ውስጥ ከቶ በዝግታ ወደ በሩ አመራ። ወዲያውኑ ግን ልጅቷ ዞር ስትል ስልኳ የለም። ጮኸች። ስልኬን ሌባ ያዘው ብላ ጮኸች። ናሆም መሮጥ ጀመረ። ህዝቡም ተከተለው። ጆከር በሞተር ብስክሌት መንገድ ላይ እየጠበቀው ነበር። ናሆም ዘሎ ሞተሩ ላይ ወጣ። አመለጡ። እናም ናሆም ለመጀመሪያ ጊዜ ወንጀለኛ ሆነ። የዛኑ ቀን ምሽት ጋሽ በቀለ ቤት ስልክ ተደወለ። እህቱ ወይዘሮ አስቴር ነበሩ። ወይዘሮ አስቴር፣ በቀለ እንዴት ነው ልጄ? እንዴት እየሄደ ነው? ተለወጠ? ጸጸተው? ለውጥ አለው? እስኪ ጥራው ወደ ስልኩ ላናግረው። አቶ በቀለ ያለፉትን 2 ሳምንታት በደወሉ ቁጥር እናትየው አለ እዚህ ጋር ወጥቶ ነው፣ አሁን እንደዚህ ብሎ ነው፣ ደህና ነው እያሉ ሲዋሹ ነበር። ምክንያቱም ለፖሊስ አመልክተው ስለነበረ ምናልባት ላገኘው እችላለሁ ብለው ስለነበረ። ከዛ ቀን በኋላ ግን በሽታቸው መቀጠል እንደማይችሉ ተረድተዋል። አስቴር፣ ልጅሽ ከጠፋ 2 ሳምንት ሆኖታል። ፖሊስ ጋር ሄጃለሁ፣ ግን እስካሁን ልናገኘው አልቻልንም። እዚህ ሀገር ያገኛቸው ጓደኞች አበላሹት፣ ነገር ግን በህይወት እንዳለ ተስፋ እናደርጋለን ይላታል። እናትየው የሰሙትን ማመን አቃታቸው። ምን? ልጄ ጠፋ? እኔ እኮ እንዲታረም ብዬ ነው እዛ ያስቀመጥኩት፣ እናንተ ነጋ በኃላፊነት አንተ ጋር የተውኩት። እንዴት ልጄ ጠፋ ትለኛለህ? አሁኑኑ ዛሬ ነገ ሳትል ከቤት ወጥተህ አንተ ራስህ በእግርህ ልጄ እንፈልግልኝ። እኔ ዛሬ ነገ ሳልል እመጣለሁ። ኋላ ላይ ታሪኩን ሲያጫውቱኝ እናትየው ስልኩን ከዘጉ በኋላ መሬት ላይ በንዴት በቁጭት እንደተንፈራፈሩ ቤተሰቦቻቸው ይናገራሉ። በለንደን የገነቡት ተስፋ በአዲስ አበባ ጎዳናዎች ላይ ባክኖ እየቀረ እንደሆነ ዘግይተው ነበር የተረዱት። ናሆም ግን በዚያች ምሽት በሰረቀው ስልክ በገዛው ሱስ ተመርዞ ከነ ጆከር ጋር በስቃይ ውስጥ ነበር። አልፎ አልፎም ያለቅሳል። እናም አሁን ላይ ናሆም የለንደኑ ናሆም አይደለም። ጎዳናው ቀዝቃዛው ወይም the cold one የሚል ስም አውጥተውለታል። ምክንያቱም ወንጀል ሲሰራ አይኑ አይርገበገብም፣ ልቡም አይመታም። ናሆም ፍጹም ወንጀለኛ ሆኗል። በህይወቱ ተስፋ ቆርጧል። ጎዳና ቢቀር ቢታሰር ከዚህ በኋላ ለሱ ለውጥ የለውም። እናም ጆከር በሌላኛው ምሽት ደግሞ ሌላ የወንጀል ሀሳብ ይዞለት መጣ። ከወገቡ ስር አንድ ብረት አወጣና አየህ ናሆም አለው፣ ይህ ሽጉጥ አሻንጉሊት እንዳይመስልህ፣ መጫወቻ እንዳይመስልህ፣ ፊልም ላይም እንደምታየው አይነት እንዳይመስልህ። ዛሬ የምንገባበት ቤት ትልቅ ነው። ባለቤቱ የውጭ ሀገር ድርጅት ውስጥ የሚሰራ ሀብታም ነው። ብዙ ዶላር ቤት ውስጥ ያስቀምጣል ይባላል። ናሆም ድምፁ ደርቋል። ምንም ስሜት የለውም። ገንዘቡን ካገኘን በኋላ አሳለው ፓስፖርቴን ይመልስልኛል፣ ወደ ለንደን ይመልሰኛል ይለዋል። ጆከር እየሳቀ ለንደን? ናሆም አንተ እኮ እዚህ በፖሊስ ትፈለጋለህ። ለንደን አንተን ረስተሃለች፣ እናትም እንደዚያው ረስተሃለች። አሁን ያለንህ እኔና ይሄ ብረት ብቻ ነን ብሎ ሽጉጡን ያሳየዋል። ናሆም ተቀብሎ ሽጉጡን አገላብጦ ምናምን ካየው በኋላ ከእናቱ ፍቅር ይልቅ ይህ ቀዝቃዛ ብረት ታማኝ ሆኖ አገኘው። የዛኑ ቀን ምሽት ናሆም ይህንን ወንጀል ሊፈጽም ከነ ጆከር ጋር በሚያሴርበት ሰዓት ወይዘሮ አስቴር አዲስ አበባ ቦሌ አውሮፕላን ማረፊያ ደርሰው ነበር። እዛ እንደደረሱ ወንድማቸው አቶ በቀለ ሊቀበሏቸው ወጡ።
ሆል ፍላይት ሙሉውን በረራ በሚያደርጉ ሰዓት ሲያለቅሱ እንደነበር አይናቸውን አይቶ መረዳት ይቻል ነበር። ከለንደን እስከ አዲስ አበባ ሙሉ መንገዱን ሲጸልዩና ሲያለቅሱ ነበር። እንደወረዱ የት ነው አገኘኸው ወይ ልጄን? የት ነው ያለው በቀለ ልጄ? ግብግብን ያሉት እናትየው። መስማት የሚፈልጉት አዎ አግኝቻለሁ ተረጋጊ የሚል ነገር ነበር። እንዳለመታደል ሆኖ ግን አቶ በቀለ ያንን ዜና ሊነግራቸው አልቻለም። አስቴር ተረጋጊ፣ ፖሊሶች ናሆም የወንጀል ቡድን ውስጥ ገብተዋል እያሉ ነው አለት። ፎቶውን አሳይቶኝ ነበር ግን ማመን አልቻልኩም። ያ ያሳደግነው ናሆም አይደለም፣ ፊቱ ላይ ሰይጣን ሰፍሮበታል አላት እና ወይዘሮ አስቴር ብድ ብለው ያለቅሳሉ። በታክሲ ውስጥ ሆነው ወደ ቤታቸው ይሄዳሉ። እሳቸው ወደ ቤት በሚሄዱ ሰዓት ጆከርና ናሆም ደግሞ ወንጀል ወደሚሰሩበት ሰፈር እያቀዱ ነበር። ጆከር እንዳለው ግቢው ትልቅ ነው፣ ቪላ ነው። ሁለቱም አጥሩን ዘለው ገቡ እና ሁለቱም ዘለው ሲገቡ ግቢ ውስጥ ውሻ ነበር። ናሆም ለንደን በነበረበት ሰዓት ውሻ ነበር እና ውሻዎችን እንዴት ፔት ማድረግ እንዳለበት ወይም ከቁጣቸው ማረጋጋት እንዳለበት ያውቅ ነበር እና ውሻው ወዲያውን ነበር ዝም እንዲል ያደረገው። እናም ወደ ቤት ውስጥ ሁለቱም ቀስ ብለው ገቡ። ቤቱ ሙሉ በሙሉ ጨለማ ነው። ናሆም በእጁ ያዛትን ባትሪ አበራ። ሳሎን ውስጥ ያሉትን ውድ ውድ እቃዎች ማየት ጀመረ። በድንገት ግን አንድ ፎቶግራፍ ላይ አይኑ አረፈ። ቀስ ብሎ ለጆከር እንዴ ይሄ እኮ ይለዋል። ጆከር ደግሞ ግራ ተጋብቶ ምንድን ነው የምታወራው? ወደ ስራ ይለዋል። ፎቶ ላይ ያለችው ናሆም ያያት ፎቶን ካየ በኋላ ነበረ ለሱ ሊያስረዳ እየሞከረ የነበረውና ፎቶ ላይ ያለችው ልጅ ናሆም ለንደን በሚማርበት ሰዓት ሃይስኩል ላይ አብረው የምትማር ልጅ ነች። በስኮላር ለንደን አባቷ ላይ አስተምራት የላካት የሚያውቃት ልጅ ቤተሰብ ቤት ነው። ናሆም እጁ መንቀጥቀጥ ጀመረ። የሆነ የትዝታ ማዕበል ሲመታው ታያለ። ምን ትቆማለህ? ተንቀሳቀስ እንጂ ይለዋል ጆከር። ቶሎ በል ካዝናውን ፈልግ፣ ካዝና ውስጥ ዶላሮቹ ያሉት። ናሆም ጆከር ይሄ ጓደኛዬ ቤት ነው፣ አልችልም፣ ይህን ማድረግ አልችልም፣ ከዚህ እንውጣ ይለዋል። ጆከር በጣም ይናደዳል። ከእጁ ላይ ሽጉጡን ይመለትፈዋል። አንተ በጣም ደካማ ሰው ነህ፣ ገንዘቡን ካላገኘ አንተንም እዚሁ ቤት ነው ማስቀር ዛሬ ይለዋል። ልክ እዛው እያሉ ከቅርብ ርቀት የፖሊስ የሳይረን ድምፅ ይሰማል። ቅድም ናሆም ፔት ያደረገው ውሻ ግቢ ውስጥ መጮህ ይጀምራል። ጎረቤቶች መስማት ይጀምራሉ። ይመስለኛል አጥር ዘለው ሲገቡ ያዩ ጎረቤቶች ነበሩ። እነዛ ለፖሊስ ሳይደውሉ አይቀሩም። ጆከር ደነገጠ። ተበላሸ 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 ብሎ ጮኸ። ናሆም ግን አልተንቀሳቀስም። ግቢ ውስጥ ሆኖ የሰማያዊና ይሄ ቀዩ የፖሊስ መብራት ሲበራ ይታየዋል። ባለበት ድርቅ ብሎ ነበር የቆመው። እናቱ አዲስ አበባ መግባታቸውን አያውቅም። ጆከርም ጥሎት ፈረጠጠ። ጆከር ከነ ሽጉጡ መሸሽ ስላልፈለገ ሽጉጡን መሬት ላይ ጥሎለት ነበር የሮጠው። ናሆም መሬቱ ሽጉጡ ላይ እንደቆመ እሱም መሀል ላይ እንደቆመ እጁን ወደ ላይ አድርጎ ፖሊሶች ግቢ ውስጥ እስኪገቡ ቆሞ ጠበቀ። እጁ ወደ ላይ እንደተለመደው እንዳትንቀሳቀስ አሉት። ነገር ግን ፊቱ ላይ ፍርሃት ሳይሆን የሆነ እፎይታ ነገር ይታይበት ነበር። እስር ቤት ከዚህ ጎዳና ይሻለኛል ይላል ናሆም በኋላ ላይ ነገሮችን ሁሉ ሲያስረዳ። ነገር ግን ከጥቂት ደቂቃዎች በኋላ በፖሊስ መኪና ውስጥ ሆኖ ሲወሰድ በቪላው በር ላይ አንዲት ሴት ቆማ ስታለቅስ አያት። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ናሆም ወንጀል ሊሰራ ወደ ሄደበት ቦታ ላይ ፖሊሶች ተደውሎ ሲጠሩ አቶ በቀለ ከፖሊስ ይሄው መረጃ ደርሷቸው ስለነበረ እናትየውን ቀጥታ ወደዛ ነበር ይዟቸው ሄደው። እናም እናቱን አያት። ናሆም ፖሊስ መኪና ውስጥ ሆነ ወደ ፖሊስ ጣቢያ እየተወሰደ እያለ ያንን ትዝታ ሲያስታውስ ናሆም በጣም የዘገነነው ዛሬ ድረስ። እናትየው መኪናውን የተከተሉ ሲጮሁ ሲያብዱ ይታያል። ናሆም አይቶ እንዳላየ ፊቱን አዞረባቸው። ለሱ እናቱ የሞቱት ያን ቀን ጥለውት በሄዱበት ምሽት ነበር። እናም ናሆም የፍርድ ሂደቱ እስኪጀመር ድረስ ወደ ቂሊንጦ እንዲወርድ ታዘዘ። እንደ ጊዜያዊ ማረፊያነት ማለት ነው። ያን ዕለት ቀኑ ደመናማ ነበር። እያንዳንዱም ትዝታ ያስታውሳል። ወይዘሮ አስቴር በእስር ቤቱ ግቢ ውስጥ ለሰዓታት ቆመዋል። ናሆም ወጥቶ እንዲያናግራቸው እየተማጸኑ። እጃቸው ላይ ናሆም ፓስፖርት አለ። ያ ፓስፖርት አሁን ለናሆም ዋጋ የለውም። ምክንያቱም እሱ አሁን የውጭ ሀገር ዜጋ ሳይሆን ተከሳሽ ቁጥር 482 ነው። እናም ወደ መደበኛው ፍርድ ቤት ከእስረኞች ጋር በሰንሰለት ታስሮ ቀረበ። ናሆም ፊቱ ዝንፍልፍል ብሏል። ጸጉሩ ተንጨባሯል። እናቱ ልጃቸውን ሲያዩ እግራቸው ተብረከረከ።
አለቀሱ። ልጄ ናሆሜ እባክህ ተመልከተኝ፣ እኔ ነኝ እናትህ። ሊያቸው እንኳ ፈቃደኛ አልነበረም። ቀና አለ ናሆም ከዳኛው ፊት። ዞር ብሎ እናቱን አያት። ምንም አይነት ፍቅር አይን ውስጥ የለም። የሆነ የበረዶ ግግር የሚመስል ተስፋ ሙቀትና በድንነት ነበር የሚታየው። ለሰከንድ እናቱን አያቸውና መልሰው ፊቱን አዞረው እና ወደ ችሎቱ ገባ። ዳኛው ፍርዱን ማንበብ ጀመሩ። ተከሳሽ ናሆም ተስፋዬ በከባድ የዘረፋ ወንጀል ሙከራ፣ በህገወጥ የጦር መሳሪያን በመያዝና በሰው አካል ላይ ጉዳት በማድረስ ወንጀል ተከሰሃል። ጥፋተኛ ነህ ወይስ አይደለም? ችሎቱ ጸጥ አለ። ናሆም መንግስት ያቆመለትን ጠበቃ ነው እንጂ የግል ጠበቃም አልፈለገም። እናቱ እንኳን የግል ጠበቃ ልታቆምለት ፈልጋ ነበር። ናሆም ፈቃደኛ አልነበር። እናም የናሆምን መልስ ፍርድ ቤቱም እናቱም ይጠብቃሉ። ናሆም ግን ቀና ብሎ ዳኛውን እያየ በተረጋጋ ነገር ግን በሚያስፈራ ድምፅ ጥፋተኛ ነኝ፣ ነገር ግን ወንጀል የጀመርኩት ያን ቀን እዛ ቪላ ቤት ውስጥ ስገባ አይደለም። ወንጀሉን የተጀመረው ከ6 ወር በፊት እናቴ ፓስፖርቴን ሰርቃ እዚህ ሀገር ጥላኝ ስትሄድ ነው። እሷ ነፍሴን ሰረቀችኝ፣ እኔ ደግሞ የሰዎችን ስልክ ሰረኩ። ምንድን ነው ልዩነቱ? ችሎት ውስጥ ያሉ ሰዎች በቃ እዛም እዚህም ማጉረምረም መንጫጫት ጀመሩ። ወይዘሮ አስቴር ቃላቶቹ እንደ ጥይት ነበር የበሳቸው። እዚያው ችሎት ውስጥ ተንሰቅስቀው አለቀሱ። ዳኛው የ7 ዓመት ጽኑ እስራት ፈረዱበት። ከፍርዱ በኋላ ወይዘሮ አስቴር ናሆምን ለ5 ደቂቃ እንዲያነጋግሩ ተፈቀደላቸው። ጠጋ ብሎ ፊት ለፊት ተያዩ። ናሆሜ ልጄ ይቅር በለኝ፣ እኔ እኮ ለአንተ ብዬ ነው፣ ከሱስ እንድትላቀቅ ሰው እንድትሆን ብዬ ነው አሉት። ናሆም ይሄ የሞተ ፈገግታ ፈገግ አለ። ሰው አደረግሽኝማ አላት። ተመልከችኝ፣ አሁን እኔ ሰው ነኝ? ጎዳና ላይ ሳድር ሬሳ ሆኜ ነበር። አሁን እስር ቤት ውስጥ ሆኜ ደግሞ ቁጥር ሆኛለሁ። ለአንተ ብዬ ነው አትበይ። የራስሽን ፍርሃት ለመሸሽ እኔን መስዋዕት አደረግሽ። ወይዘሮ አስቴር እጃቸውን ወደ ናሆም እየዘረጉ ይኸው ፓስፖርትን አምጥቼልሃለሁ፣ ይኸው ስትወጣ ይዘንህ እንመለሳለን። ናሆም ፓስፖርቱን አየው፣ ተቀበላትና መሬት ላይ ወረወረው። ይሄ ወረቀት አሁን ለማን ነው? 7 ዓመት የታሰረ ወጣት ለንደን ውስጥ ምን ቦታ አለው? እዛም ብሄድ ወንጀለኛ ነኝ፣ እዚህም ወንጀለኛ ነኝ። ይህን ካለ በኋላ በትክክል እንኳን ሳይሰናበታቸው ፖሊሶቹ እንዲወስዱት ምልክት ሰጣቸውና ናሆም ወደ ወህኒው ተመለሰ። ወይዘሮ አስቴር ፓስፖርቱን መሬት ላይ አንስተው ደረታቸው ላይ አቅፈው እያለቀሱ ቀሩ። ናሆም ፍርዱ ከተፈረደበት ከ2 ዓመት ከ6 ወር በኋላ በአበንክሮ ከዛ በተጨማሪም እናቱ ከኤምባሲ ጋር ባደረገችው ብዙ አሰልቺና እልህ አስጨራሽ ክትትል በኋላ በነጻ ተለቋል። ምንም እንኳን ናሆም ሲታሰር እናቱ የነበረበት ሀዘን ከፍተኛ ቢሆንም ናሆም ከስር ሲፈታ እድሜው 19 አልፎ ወደ 20ዎቹ የተጠጋ ስለነበር በሰል ብሎ ነበር የወጣው። በነገራችን ላይ ወይዘሮ አስቴር የናሆም 2 ዓመት ከግማሽ ሙሉ ኢትዮጵያ ሲታሰር ወደ ለንደን ተመልሰው አልሄዱም ነበር። ይህ በእሳቸው ስህተት የተፈጠረ ነገር እንደሆነ በማመን ያን ሁሉ ዘመን የናሆምን ጉዳይ ሲከታተሉና ፍርዱን ለማስቀነስ ሲታገሉ ቆይተው በመጨረሻ ላይ ተሳክቶላቸው ናሆም ከእስር ቤት ወጣ። አሁን ላይ ናሆም ወደ ካናዳ በመዘዋወር ያቋረጠውን ትምህርት እየቀጠለ እንደሆነ መረጃዎች ያሳያሉ። አንዳንድ ጊዜ ብዙ ወላጆች ልጆቻቸውን ለማረም ወደ ሀገር ቤት ይልካሉ። ነገር ግን ፍቅር በሌለበት፣ ክትትል በሌለበትና እምነት በጠፋበት ቦታ እርማት አይመጣም። የናሆም ታሪክ የሚነግረን የሚመጣው ጥፋት ብቻ ነው። የናሆም ታሪክ የብዙዎች ታሪክ ነው። ተስፋቸው የታረደባቸው በወላጆቻቸው ክህደት የጎዳና ሲሳይ የሆኑ ልጆች ታሪክ ነው። እናንተስ ምን ታስባላችሁ? ወይዘሮ አስቴር ትክክል አደረጉ ወይስ ሀሳባቸው ጥሩ ሆኖ ሳለ ናሆም የገባበት ድንገተኛ መንገድ ነገሮችን አመሰቃቀለው? ሀሳባችሁን አስቀምጡልኝ። ተመሳሳይ ታሪክ ያላችሁ ሰዎች ታሪካችሁን ለሕዝብ ያስተምራል ብላችሁ ካሰባችሁ በማንኛውም ሰዓት ለመስማት ዝግጁ ነኝ። መልካም ጊዜ።